ናፊባ ክፍል 16 ደራሲ አምባዬ ጌታነህ ተራኪ ኢልሃም ፈሪድ አሚን መርጣችሁ ስለምትከታተሉ ከልብ እናመሰግናለን። ቻናላችንን ሰብስክራይብ፣ ላይክ እንዲሁም ለወዳጅ ዘመዶ ሼር ማድረግ እንዳይረሳ። ወደ ታሪኩ። በጣም ጠፋህ እኮ ግን ታውቀዋል አላሸው አንክዛው አይኖቹን ፊቱ ላይ ያንከራተተ። አውቃለሁ አለቃ፣ ወዲህም ስራ በዛብኝ፣ በዛ ላይ ደግሞ ማሐረቤ እኮ እዚህ ሄድኩ እንኳን ሳትለኝ ጠፋችብኝ አለ ሳጅን አክሊሉ የሸዋስ። እኔም በቤዛ ሞት ምክንያት ቢሮአችን በርካታ ችግሮች ሲደራረቡበት ኃላፊነት ሲበዛብኝ ልጠይቅህ አልቻልኩም። ማሐረቤ ያው እንግዲህ ፍራቻ ይሆናላ። መቼም ወንጀለኞቹ ከስር ፍንጭ የሆኑትን የሰነድና የሰው ማስረጃ እያጸዱ ነው። ስለዚህ ብትፈራ የሚገርም አይደለም። በዛ ላይ አንተ በሌለህበት አድነውም አፍነውም ሊወስዷት ይችላሉ። አሁን ያቺ ለራሷ ህይወት የከበዳት ምስኪን ላይ ደግሞ ምን አይነት ሰይጣናዊ ድርጊት ለመፈጸም አስበው ይሆን? መቼም እነዚህ ከሰው መደብ የሚመደቡ ፍጡራን አይደሉም አለ ሸዋንግዛው። ልክ ነህ አለቃ፣ ግን ሁኔታዋን ሳጤነው ያን ጊዜ መታ ማህሌትን ከተመለከተች በኋላ ምንም ልትረጋጋ አልቻለችም። ሲመስለኝ ውስጧ በጣም የተጎዳ ይመስለኛል። አንዳንድ ጊዜ የአይን እማኞችን ከወንጀል ጋር ፊት ለፊት ስናገናኛቸው የራሱ የሆነ ኔጌቲቭ ሳይድ ያለው ይመስለኛል። ይህም ሌላው ለመጥፋቷ መንስኤ ሊሆን ይችላል በማለት የራሱን መላምት ታስቀመጠ ዋና ሳጅን አክሊሉ የሸዋስ። እሺ ያው ሊሆን ይችላል። የእናንተ ቀጠና ታዲያ ምን አዲስ ነገር አለ? አለ ሸዋንግዛው። ያው ወንጀሎች ተበራክተዋል። የመኪና ስርቆትም፣ የቤት ላይ ዝርፊያም፣ ድብደባም፣ ሁሉም ነገር ታይቶ በማይታወቅ መልኩ ነው እየተንሰራፋ ያለው። ይህን ነገር ለማስቆም ምን እየተሰራ እንደሆነ መረጃው ባይኖረኝም መንግስት የተለየ ፕላትፎርም ካልዘረጋ ጉዳዩ አሳሳቢ ነው አለና በሐዘን ሁኔታ በሚመስል ዝም ብሎ ተከዘ። አዎ ልክ ነህ። ይህን ጉዳይ ከተማዋን ለመከታተል አንድ ሰርክል ውስጥ በማስገባት ምን እየተፈጠረ እንዳለ ከተከታተልንና ስር ሳይሰድ እዛው ለማፈን ትልቅ ፕሮጀክት ያስፈልጋል ብሎ እያናገረ እያለ የሸዋንግዛው የፖሊስ መነጋገሪያ ስልክ ድምጽ ይሰማ ጀመር። ኮንስታብል ይሰማል። ወደ ጆሞ አካባቢ አንድ ወንጀል ተፈጽሟል። ሸዋንግዛው ተስፈንጥሮ ተነሳና መገናኛውን ወደ አፉ እያስጠጋ ልዩ ቦታው የት አካባቢ ነው? በመገናኛ መስመር የሚናገረው ፖሊስ ኃይል ድምጽ እየራቀ ቢሆንም ስፍራውን ተናገረ። ሸዋንግዛው ሳጅን አክሊሉ የሸዋስን እንደነገሩ ተሰናብቶ ከአካባቢው ተሰወረ። ከሸዋንግዛው በፊት በርካታ የአካባቢው ማህበረሰብ አቀፍ ፖሊስ ሳጅን መርማሪዎች ደርሰው ወንጀል የተፈጸመበት አካባቢ አጥረው ሰዎች ወደዛ እንዳይጠጉ እየከለከሉ ይጠብቁ ጀመር። ከኢትዮጵያ መረጃና ደህንነት ኤጀንሲም ጉዳዩን እንደሰሙ በፍጥነት ወደ ቦታው አመሩ። በቃ የሰው ነፍስ እንዲርካሽ ሆኖ ቀረ ማለት ነው አሉ ዙሪያውን የከበቡ ሰዎች። አንደኛው እነሱ ምንዳቸው በዚህ ሰው ሞት የሚጎዱ ቤተሰቦቹና የቅርብ ሰዎች ናቸው። መንግስት በንጹሃን ደም እየነገደ ነው። ይህ ነገር እስከ መቼ ነው የሚቆመው? በዚህ አይነት ነገር እኮ በየቤታችን ማንኳኳቱ አይቀርም። በባለፈው ከሳንቺስ አካባቢ በተፈጸመው ግድያ ወቸው ጉድ ብለን ሳንጨርስ ቦታ ቀይሮ ሌላ ወንጀል አለ አንደኛው በንዴት እጆቹን እያላተመ። ለነገሩ ማን ያውቃል? የዚህ ሁሉ ነገር ፈጻሚ የሚታወቅ ሆኖ ግን እንዲፈጽም ተፈቅዶለትም ይሆናል አለ በስጭት ብሎ። ጎበዝ፣ በሰከነ መንገድ መታየት ያለበት ጉዳይ ነው። ምናልባት ፖሊሶችም ከአቅማቸው በላይ ሆኖ ይሆናል። በቅናነት በበጎ ልንመለከተው ይገባል። አንድ ረዘም ብሎ ወፈር ያለ ሁላቸውም ካጠገብ ያሉና ንግግሩን የሰሙ በኮሪት ተመለከቱትና እርስ በርስ አንሾካሾኩ። የቀበሌ ካቢኔ ይሆናል። በዚህም ጥቅሙን እያስቀደመ ነው አሉና ሞት። በጎ ሀሳቢዎች ራሱ ካቢኔ የሚባሉት ሀገር ለመመስረት የቻሉ ፖለቲከኞችን ናቸው። ባለመብሰላቸው የጠራ የፖለቲካ ሀሳቤ ስለሌላቸው በመሆኑ ነው። እርስ በርስ የጎሪጥ እንድንተያይ ያደረገው የፖለቲካ ስርዓታችን ነው። ለራሳችን የስልጣን እድል ሲሉ ከፋፍለው በየጎራ በየፈርጁ አስቀምጠውናል አለ አንድ ወጣት። ሲያዩት ስለ ፖለቲካ እውቀት ያለው አይመስልም። አጠገቡ የቆሙት ሰዎች ዝም ብለው ያዳምጡት ጀመር። እውነት ነው፣ ልክ ነው። መንግስት ይህን ችግር መፍታት አቅቶት ሳይሆን ምን ያመጣሉ ብሎ ነው፣ ምርጫ የላቸውም ብሎ ነው አለ ሌላኛው በእድሜ ከልጁ የሚበልጥ። ሸዋንግዛው ሲደርስ በሰዎችና በፖሊስ ኃይል ተከቧል። የሚያውም ማመን አቃተው። የሟቹ ስክሪን ቀኝ እጅ ላይ ወረቀት አለ። ወረቀቱን እየተንደረደረ አነሳውና ያነባት ጀመር።
የናፊዋን ጥልቅ ምስጢር ለማወቅ የህይወት ዋጋ ያስከፍላል። የሚያውቀው ነገር ገዳይ እንደሆነ ተጽፏል። ምክንያቱም ይህ የሌሎች ሰዎች የመኖር ጥያቄ ስለሚያስነሳ፣ ይህን የምናደርገው የአንድ ቡድን ጥምረቶች ስለሆነን ነው የሚል ማስታወሻ ተጽፎበታል። ሰውየው ማን ነው? ለምን ናፊዋን ለማንበብ ፈለገ? የሚል ሀሳብ እያሰላሰለ ባለበት የምርመራ ውጤቱ መጣ። የሰውየው ማንነት ሲጠራ ኪሱ ላይ የተገኘው መታወቂያ የቡታጅራ ልጅ መሆኑ ነው። ሻንግዛው ይበልጥ ግራ እየተጋባ፣ ቆይ ይህ ሰውዬ ከቡታጅራ ከሆነ የመጣው በቅርብ ነው ማለት ነው። ወደዚህ ከመጣ ለምን ወደ አዲስ አበባ ሊመጣ ፈለገ? ማንን ፈለጋ? ከዛስ ከማን ጋር ተገናኘ? ለምንስ ናፊዋን ለማንበብ ፈለገ? መነሻ ሀሳቡ ምንድን ነው? በጣም ብዙ የሚሻሙ ጥያቄዎች ይመላለሱበት ጀመር። ሁልጊዜ በአንድ አጀንዳ እየተብሰለሰልኩ ብቻ ነኑ። ምን አይነት ውሳኔ መወሰን አልቻልኩም። በየቀኑ የሚሰጡኝን ፍንጭ እያየው የትላንቱን ሟች የሞት ምንነት በደንብ ሳላጣራ ሌላ ሟች ይሰጡኛል። አይሆንም፣ አንድ ነገርማ ማድረግ አለብኝ። እጄን አጣጥፌም አልቀመጥም ብሎ ከተቀመጠበት ብድግ ብሎ ሊወጣ ሲል የሆነ ሀሳብ መጣለት። ሀሳቡ ወደ ቡታጅራ በመሄድ የሟችን ማንነት ማጣራትና መቼ ወደ አዲስ አበባ እንደመጣና ምን ይሰራ እንደነበር፣ የት አካባቢ እንደሚኖር ማጣራት እንዳለበት ማወቅ ያለበት መስሎ ተሰማው። ደግሞ በዚህ ሀሳብ መስቀለኛ ላይ ሆኖ አንድ ነገር ሌላኛውን ጭንቀቱን ሹክ አለው። እዚህ ሌላ ቲያትር ቢሰራስ? እኔ ኖሬስ የተሰራ አይደል እያለ ከራሱ ጋር እየተመካከረ ባለበት አለቃው ወደ ክፍሉ አንኳኩቶ ገባ። ሻንግዛው ፖሊሳዊ ሰላምታ አቅርበው በአክብሮት ብድግ አለ። ተቀመጥ ኢንስፔክተር በማለት በእጁ እንዲቀመጥ ካዘዘው በኋላ ቆይ ምን እየተካሄደ እንደሆነ ሊገባኝ አልቻለም። ክፍላችን በደጋጋሚ ቅሬታ እየቀረበበት ነው። በዚህ ጉዳይ ምንም ከዚህ ግባ የሚባል ማስተባበያ መስጠት አልቻለም። ወይ እየሰራን አይደለም፣ ወይ የሚሰራ ስራ ሆኖ እያለ በቸልተኝነት እያለፍን ነው ማለት ነው። ሻንግዛው አይኖቹን ባያቀረሩ ይመስላሉ። አለቃው ምን ለማለት እንደፈለገ ገብቶታል። እየሰራህ አይደለም ወይም መስራት ያለብህን ትተኸዋል ማለቱ ነው። ነገር ግን ምንም ሊመልስለት አልፈለገም። ዝም ብሎ ያዳምጠው ይዟል። መጨረሻው ምን እንደሆነ በመጓጓት አንገቱን ደፋ አድርጎ ጆሮውን እንደ ቅርብ ተጓዥ አውሮፕላን አኮብኩቦ ማዳመጡን ቀጠለ። መቼም ትንሽ ነገር ለኛ የሚበቃል ለመከሰስ። ይሄ ላንተን አላብራራለህም፣ በሚገባ ታውቀዋለህ። ይህ ግድያ እንደተፈጸመ ነው ቀጥታ ከሚኒስቴር መስሪያ ቤት ማብራሪያ እንድንሰጥ የተደወለልኝ። አሁን ምንድን ነው የምለው? እስኪ ንገረኝ ኢንስፔክተር ሻንግዛው። እኛ እዚህ በምንነጋገርበት ጊዜ እንኳን በርካታ ሰዎች እየተገደሉ ይሆናል፣ ወይም የሚሞት ሰው እየተዘጋጀ ይሆናል። የዚህን ጉዳይ የምንፈተው እውነት ህዝቡ እንደሚለው ሁሉም ሲያልቅ ነው። አንዳንድ ጊዜ ራሳችንን በህዝብ ቦታ አድርገን ካላየ ነው የጉዳዩ አሳሳቢነት ላንረዳ እንችላለን። እሺ ይገባኛል፣ አልቻልክም እንበል። መፍትሄው ምንድን ነው? እጆቹን አነባብሮ ጠየቀው። ሻንግዛው አሁንም አንገቱን እንዳቀረቀረ ነው። ራሱን ቀጠለና ጥሩ፣ ያንተ መልስ ዝምታ ነው? ባለፈው ምን ብለኸኝ ነበረ? አንድ መንገድ አላጣም የሚል ምክንያት ነበር ሰጥተኸኝ የነበረው። በዛም ነው ሌላ ጊዜ ወሰድከው። አሁን ነገሩ እንደዛ አይደለም፣ እየተባባሰ ነው። ህዝቡ ከመቼውም ጊዜ በላይ ተቆጥቷል። እንኳን የሰው ልጅ እንስሳ እንኳን መንገድ ዳር ሲሞት በሐዘን ደረቱ የሚደቃ እንባውን የሚዘራ ማህበረሰብ ውስጥ ነው ያለ ነው። ይህ ህዝብ ደግሞ ቀስቃሽ አያሻውም። ምክንያቱም የሁሉም ልብ አንድ ስለሆነ የልቦቻቸውን ቋንቋ አስተሳስሯቸው ነው ወደ አደባባይ የሚወጡት እንጂ ተጠራርተውና ተቃዋሚ ፓርቲ ቀስቅሷቸው አይደለም። ይህም በሚገባ አንተም ታውቃለህ። የህዝባዊ ሰራዊት አመፅ ደግሞ ለማስቆም መጣር እጅግ በጣም ከባድ ነው። ስለዚህ ይህ እንዳይፈጠር ምን ማድረግ አለብህ የሚለውን ሀሳብ በደንብ ልንግባባበት ይገባል። አሁን አንገድ መድፋቱ ምንም ትርጉም የለውም። የሚበጀው የሚሻለውን ማሰብ ነው። በእርግጥ አንተ ጎበዝና የተሳካለህ መርማሪ እንደሆንክ ከዚህ በፊትም ነግሬሃለሁ፣ አሁንም እነግርሃለሁ። ነገር ግን የአሁኑ ጉዳይ ትንሽ አጠራጣሪ ሆኖብኛል። ምናልባት ይህን ሙያ ሽፋን በማድረግ የሚሰራ ወንጀልን መስሎ እየታየኝ ነው። ምክንያቱም እያንዳንዱን ነገር ካየናት በጥንቃቄ የተደረገች ናት። ይሄ ደግሞ ፖሊስ ምን የቱን እንደሚመረምር የሚያውቁ ናቸው ማለት ነው አለና ተነስቶ ወጥቶ ሄደ። ሻንግዛው አለቃው ከሄደ በኋላ ለረጅም ደቂቃ እንዳቀረቀረ ከቆየ በኋላ አይኖቹ ዳርቻ አካባቢ የወዳደቁ የእንባን ክብሎችን ባይበሉባው ደፍጥጦ ፊቱን ከጠራረገ በኋላ ኮምፒውተሩ ላይ የሆነ ነገር ሲጽፍ ከቆየ በኋላ ፕሪንት አድርጎ ከእንደገና ካነበበ በኋላ ፊርማውን አስቀመጠና ወረቀቷን ይዞ ከክፍሉ ወጥቶ ወደ አለቃው ቢሮ አመራ። ይግቡ አለ የበሩን መንኳኳት ሲሰማ።
ሻንግዛው የተለመደ የፖሊስ ሰላምታን ከቀረበ በኋላ እችን ወረቀት ለመስጠት ነው የመጣሁት ክብር ኮሚሽነር ብሎ በሁለት እጆቹ ዘረጋለት። ተቀበለውና እስከ መጨረሻው ድረስ በማንበብ ይሄ ምን ማለት ነው አለ አለቃው ግራ በመጋባትና በቁጣ። አለቃ ቅድም የተናገርከው ነገር እውነት ነው። የፖሊስነት ኃላፊነት ተገን ተደርጎ ነው ወንጀሉ የሚሰራው። ይሄ እውነት ነው። እውነት መሆኑን ደግሞ ያረጋገጥኩት ባለፈው ቤዛ ከሞተች በኋላ ነው። በሷ ሞት ምክንያት የኒውዳይና ሄኖክ አሟሟት መለስ ብዬ ለማስተዋል ሞክሬ ነበር። ይህም ደግሞ እውነት አለው። በጥሩ መረጃና ብስረት ነው የሚገድሉት። ምንም አይነት ፍንጭ አይኖሩም። ይሄ ደግሞ ፍንጮቹን መተርጎም እንደምንችል የትኛው ፍንጭ ስሜት እንደሚሰጥ የሚያውቅ የፖሊስ እጅ እንዳለበት ግልጽ ነው። ይህን ለመለየት ደግሞ በጣም አስቸግሮኛል። ይህን ጉዳይ መምራት እንደሌለብኝ ነው የወሰንኩት። ስለዚህ የመልቀቂያ ደብዳቤን ተቀብለውኝ እንዲያሰናብቱኝ ነው የምፈልገው አለ ሻንግዛው አይኖቹን ባያቀረሩ። ከሚወደው ዘመኑን ሁሉ ከለፋበት ከደከመበት ከሚወደው ስራ ራሱን ለማግለል በመወሰኑ ትልቅ ሐዘን እየተሰማው አለቃው ዝም ብሎ ሲያዳምጠው ከቆየ በኋላ እኔ እኮ እንደዚህ ያልኩ በጉዳዩ አንተ እውቀቱ አለ፣ አንተ ከወንጀል ጀርባ አለ ማለት አይደለም። እንደዛ ከተረጎምኩ አግባብ አይደለም። ማለት የፈለግኩት ችግር የለውም አለቃ፣ ማለት የፈለግከው ገብቶኛል። ሻንግዛው ሳያስጨርሰው ጣልቃ በመግባት በድጋሚ ማስረዳት አይጠበቅብህም። እኔው ስራውን መልቀቅ ስለፈለግኩ ብቻ ነው እንጂ ሌላ ምክንያት የለኝም። ከዚህ በላይ መቀጠል እንደሌለብኝ ነው የወሰንኩት አለ ኮስተር ብሎ። እሺ ለማንኛውም ስራህን ቀጥል። ውሳኔውን ግን አባላቶች ተሰብስበው ከበላይ አካላት ጭምር ጋር ተወያይተን ነው ውሳኔ የምናሳልፈው። እስከዛው ውሳኔ እስክናስተላለፍ ድረስ በስራ ገበታህ በመገኘት የተሰጠህን አደራና የገባኸውን ቃል ኪዳን መፈጸም አለብህ አለና አለቃውም ኮስተር በማለት አጻፋውን መለሰለት። ይኸውልህ አለቃ፣ በህይወቴ እንዳሁን ጊዜ የደከመኝ ጊዜ የለም። ውሳኔ እስኪሰጥህ በሚል ሰበብ ስራዬን እንድቀጠል ከሆነ ሀሳብህ እንደዛ አላደርግም። ፍቅሩ ሳይኖረኝ ፍላጎቴ ተሟጦ ውሳኔ እስኪሰጠኝ ድረስ የምሰራ ሰው አይደለሁም። ሁሉም ከልብ መሻት ሲሆን ነውና ስራም የሚቀነው። እባክዎ መልቀቄን አሁኑኑ ተቀብለውኝ ከነገው ጀምሮ በእኔ ቦታ ሰው ተተክቶ ጉዳዩን ቢሳለጥ ይሻላል። እኔ ከዚህ በላይ ተጠያቂ መሆን አልፈልግም። ቀን በቀን ራሴን እያጣው ነው። ስለዚህ እባክዎ ልለምኑ በማለት የአክብሮት ልመናን ቀጠለ። አለቃው ግራ በመጋባት ትኩር ብሎ ተመለከተው። እልህኛው ጠንካራው ለምንም ነገር መልስና መፍትሄ የማያጣው ኢንስፔክተር ሻንግዛው አልመስላልከኝ አለ በውስጡ። በጣም የተዳከመ በነገራቶች ተስፋ የቆረጠ ምንም ነገር ማድረግ እንደማይችል ራሱን ያሳመነ ሰው ፊት ለፊቱ ሌላ ማንነት ይዞ የቆመ መሰለው። ከደህናውም አልመስ ቢለው እውነት ግን በጤናህ ነህ ሲል ጠየቀው። ሻንግዛው ነህ ብሎ አስከተለ። ከብዙ ዝምታ ተመስጦ በኋላ ሻንግዛው የለበጣ ሳቁን የውሸት ፈገግታውን ፈገግ ካለ በኋላ አዎ አለቃ፣ እኔ ሻንግዛው ነኝ። በውሳኔ ልትገረም ትችላለህ፣ ግን የማይመለስ የማላጥፈው ውሳኔ ነው አለና ትቶት ቀስ እያለ ከክፍሉ ወጣ። ሻንግዛው ከወትሮ በተለየ ተኝቶ አረፈደ። ሜላት ደክሞት ይሆናል በሚል ልጆቹን ትምህርት ቤት አድርሳ ስትመለስ እንደተኛ ነው። ያለ ወትሮ እንዲህ መሆኑ ግራ አጋብቷት ቀሰቀሰችው። ከብዙ ጉትጎታና ጥሪ በኋላ ሻንግዛው አይኖቹን እያስለመለመ ተነሳ። ደህና ነህ አለሽ ሜላት የሆነ ህመም ስሜት ከተሰማው ብላ። ደህና ነኝ። ልጆቹን አድረሰሽ እየመጣሽ ነው አለ ያልጋውን ራስጌ ለመደገፍ ወገቡን ጠጋ እያረገ። አዎ፣ አንተ ግን ምን ሆነህ ነው ያለ ወትሮ እንዴት ተኝተህ ያረፈድከው? ስራ ሳትሄድም እንዴ እያለ እያስፋሸገ ከተንጠራራ በኋላ ስራ ቆሜያለሁ አለ። ሻንግዛው ሜላትን በሙሉ አይኖቹ እየተመለከተ። ሜላትም አጻፋውን መለሰች። ፊቱ ላይ ምንም አይነት ነገር አልነበብልሽ አላት። ደስታም ይሁን ሐዘን የለም፣ ስም ያለ ፊት ብቻ። እሺ በቃ ልጠይቅህ ብዬ ነው አለችና አቀፈችው። ምንም ልትለው አልፈለገችም። ምክንያቱንም መጠየቅ አልፈለገችም። ምክንያቴን አትጠይቅኝም እንዴ አለ ሻንግዛው። ምን ይሰራልኛል? ምንስ ቢሆን ምን ልልህ እችላለሁ? ደሞስ ብትነግረኝ ምን ልል እችላለሁ? አዳምጦ ዝም ላለ ማለት የሆነ ሀሳብ ከመስጠት በቀር በዛ ላይ ለትንሽ ጊዜ ብትረሳው ይሻላል አለችው። አመሰግናለሁ የኔ ፍቅር አለና እንዳቀፋት አንገቷን ሳም አደረጋት። አሪፍ ቁርስ ልስራለህ። ምን ልሰራለህ ትፈልጋለህ? ንገረኝ፣ ዛሬ ራሴ ነኝ የምሰራለህ ብላ ጠየቀችው። ምን ትሰሪልኛለሽ? በእርግጥ ይሄ ባይሆን ብዬ የምጠላው ምግብ የለም፣
ግን እስኪ አንቺ ይህን ቁርስ ቢበላ ብለሽ ያሰብሽውን ስሪና አብረን እንብላ አላት። እንደዛ ከሆነ ጥሩ በቃ በእኔ ምርጫ ልስራ ብላ ብድግ ስትል እኔ ምልሽ ሜሊ አላት። ወይዬ አለችው። እነ ቡራክዬ ምን ቋጠርሽላቸው ሲል ጠየቃት። ለብርክቲ ፈጥራ በማር በእንቁላል፣ ለላዛር ደግሞ እንቁላል በስጋ። ጭራሽ የተለያየ ምግብ ነው ያሰሩሽ? በል እንዳትነግራቸው እስካለው ሰራላችኋለሁ። ከዛ በኋላ ደግሞ አይታወቅም አንተም ልትሰራላቸው ትችላለህ ብላ ፈገግ እንዲል አድርጋ ወደ ኪችን ገባች። አስቸኳይ ስብሰባ የተቀመጡት ልዩ የመርማሪዎች ቡድን አባላት የመርማሪዎች ቡድን አለቃ ሰብሳቢ የሆኑት ሰውዬ ንግግርና ርዕስ ይጠባበቁ ጀመር። ከመረጃና ደህንነት መስሪያ ቤትም በውክልና የመጡ አሉ። በስብሰባው ላይ ውጥረት ነግሷል። ከተማዋን የሚያስፈራ ድባብ ላይ ነች። ነገሮች ሁሉ እንደ ወትሮ አይደሉም። ፍርሃት ነግሷል። ፖሊሶች በየቦታው ቆመዋል። ከወትሮ በተለየ ስፔሻል ፎርሶች አለፍ አለፍ ብለው በፓትሮል ቆመዋል። ነገሩ ሁሉም ላይ ድንጋጤና የግራ መጋባት ሁኔታን ፈጥሯል። የፍትህ ሚኒስቴር፣ የአዲስ አበባ ፖሊስ ኮሚሽን፣ የፌዴራል ፖሊስ ኮሚሽን፣ የመከላከያ ሚኒስቴር፣ የሰላምና የጸጥታ ተወካይ ኃላፊዎች በተገኙበት ውይይቱን ለማስጀመር ተጨማሪ ደቂቃዎችን መጠበቅ ግድ ሆኖባቸዋል። በሁሉም የመንግስት ባለስልጣናት ላይ ፍርሃት አጋብቷል። እንዴት በአንዲት ሉዓላዊት በተከበረች ሀገር ላይ የሚደረግ ግድያን ተከትሎ ወንጀለኛ መያዝ ያቅታል? ይሄ በጣም ትልቅ የሀገር ፈተና ነው። እዚህ ነገር ላይ የውጭ ሀገራት እጅ ቢኖርበትስ? የመረጃ ደህንነቱ በጣም የዛሳና ክፍተት ያለው ነው ማለት ነው የሚሉ አንዳንድ ባለስልጣናት ጎን ለጎን ይነጋገራሉ። ከሁሉም በላይ ይሄ ጉዳይ የሚመለከተው የመረጃ ደህንነቱን ቢሮ ነው። ምክንያቱም በቀላሉ ምን ሊያደርግ እንደታሰበ ምን የት እየተደረገ የማወቅና የማነፍነፍ ትልቅ ኃላፊነት የዚህ ዳይሬክተር ነው። ይህ ክፍተት ከታወቀ እኮ የውጭ ሀገራትን ሳይቀር ያነሳሳል። ሰላም እንደምን አረፈዳችሁ ውድ የቴዎድሮስ ቲቪ ተመልካቾች፣ የረፋዱን ዜና ይዤላችሁ ቀርቤ ወደ እናንተ ለማድረስ ነው አቶ ሽመክስ ወንድይፍራ ከመላው ስቱዲዮ ባለሙያዎች ጋር አብረን እንቆያለን። በቅድሚያ ያልናቸውን ዜናዎች እናስቀድማለን። የሰሞኑ የግድያ ወንጀል መበራከቱን የአዲስ አበባ ነዋሪው ማስቆጣቱን፣ መንግስትና የጸጥታ ሁኔታ በተለያዩ ቴክኖሎጂዎች አሻሽላለሁ ማለቱን፣ እንዲሁም በኢትዮጵያ ሱዳን ያለው የድንበር ጉዳይ የሁለቱም ሀገር ጥቅምና ፍላጎት ያካተተ ድርድር ማድረግ እንዳለባቸው አሜሪካ ማሳሰቧን፣ በኢትዮጵያ የታየ ኢኮኖሚ ለውጥና የስራ ፈጠራ መበራከት የዜጎችን ስራ አጥ እየቀነሰ መሆኑን ምሁራኖች ሊበረታታ የሚገባ ስራ ነው ሲሉ ማመስገናቸውን፣ የአሜሪካና የሩሲያ ፍጥጫ እያደረ መጨመሩን፣ ይህንንም የዓለም ኃይል ሚዛን ለሁሉም በመክፈል ሀገራትን ለሁለት መከፈላቸው ለሶስተኛው ዓለም ጦርነት ፈር እየቀደደ ነው ሲል ቢቢሲ ባወጣው ዜና መግለጹን፣ እነዚህም ሌሎች ጉዳዮችን በዜናችን አካተን ከማስታወቂያ በኋላ እንመለሳለን በማለት ዜና አንባቢው የአየር ሰዓቱን ለማስታወቂያ አየር ሰዓት ለቀቀ። ከአፍታ ደቂቃ ቆይታ በኋላ ተመልሰናል። ወደ ቀዳሚ ዜናዎቻችን ስናመራ የሰሞኑ የግድያ ወንጀል መበራከት የመዲናችን አዲስ አበባ ነዋሪን አስቆጥቷል። እኛም ነዋሪዎችን እየተዛዛሪ እናናገረን ሲሆን አስተያየታችንን ባልደረባችን ፍቅረ ማሪ እየተዛዛረች ታቀርብልናለች። አመሰግናለሁ ሽመክት። እንግዲህ ሰሞኑ የተከሰተው ወንጀል በጣም አሳሳቢና ዜጎችን በሰላም ውሎ የመግባት ነፃነት የሚጋፋ ሰዋዊ ባህሪ ያለው ሁሉ የሚፈራ ወንጀል ነውና የተከሰተው። ነዋሪዎችም አስተያየታቸውን እንደሚከተሉ ለጣቢያችን አስተላልፈዋል። እኛ ሌላ ነገር ነው በልባችን ያለው። ሰርተን መብላታችን አሳር ሆኖብን እያለ የኑሮ ውድነት መቋቋም ከብደን ባለንበት በዚህ ጊዜ ሌላ ችግር ደግሞ ሊመጣብን ሊያሳስበን አይገባም። መንግስት የኑሮ ውድነቱን ከነገ ዛሬ አሻሽሎ ያረጋጋልናል ብለን ስንጠብቅ ሌላ ማዕት ያመጣብን፣ ይህ አሳስቦናል፣ ሁላችንንም ያስፈራል። ስለዚህ አንድ ነገር መደረግ አለበት አለ አንድ ፈረደ የተባለ የጀሞ አካባቢ ነዋሪ። ባለፈው ሰልፍ የወጣ ነው ወንጀሎች እንዲቆሙ እኛም ያለምንም መሳቀቅ ወጥተን እንድንገባ የሚያስችል ሁኔታ እንዲፈጠር ነው። መንግስትም ቃል ገብቶ ነበር። አሁን ግን እንደምናየው ነው የሆነው አለች አንዲት ማስተዋል የምትባል ነዋሪ። ጋዜጠኛዋ እየተዟዟረች የነዋሪዎችን አስተያየት መቀበሏን ቀጠለች። ከነዋሪዎቹ ገሚሶቹ በንዴትና በቁጭት በለቅሶም ጭምር አቤቱታችንን መንግስት ማየት አለበት፣ እኛ በሰቀቀም ማለቃችን ነው። እኔ ለምሳሌ ልጄ ቤት እስኪገባ አላምንም፣ በፍርሃት ነው የምጠብቀው፣ ባለቤቴም እንደዛው እና ከዚህ ስጋትና ፍራቻ ነፃ ሆነን ቢያንስ የተሟላ ምግብ እንኳን ባንበላ ያለ ስጋት ስቀን ተጫውተን እናድራለን። የሰው ልጅ ደግሞ ከምንም በላይ የሚያስፈልገው ሰላምና ነፃነት ነው። ወጥቶ በሰላም መግባት መብታችን ሊከበር ይገባል።
እንደዚህ ጋር የምንጠይቀው የዜግነት ይከፈለን ሳይሆን ሰላማችን እንዲመለስልን ነው የምንጠይቀው አለች አንዲት እናት። ሁሉም ሰው ዜናውን ቤት ውስጥ ሆኖ በፍርሃት ይመለከት ነበር። ባልደረባችን ፍቅር ማሪ ያጠናከረችው ዘገባ ይሄን ይመስል ነበር። እስከዚህ ሰዓት ድረስ የሚመለከት አካል ማብራሪያ እንዲሰጥ ለአዲስ አበባ ወንጀልና ምርመራ ክፍል የደወለም ቢሆንም አስቸኳይ ስብሰባ ላይ እንደተቀመጡ በመግለጽ ምንም አይነት መረጃ ማግኘት አልቻለም። ሻንክሳው በንዴት ቲቪውን ወደ ሌላ ጣቢያ ቀየረው። ክፍል 17 ይቀጥላል።